እሺ ጓደኞቼ የዶሮ አሮስቶ በቤት ውስጥ በጣም በሚያምር ሁኔታ ለየት ባለ አሰራር በጣም የሚጣፍጥ እጃችሁን የሚያስም እጅ የሚያስቆረጥም ስራ ሰርችላችኋለሁኝ። በጣም አሪፍ ነው፣ ስሩና ሞክሩት። አሁን እንዳይ ወደ ስራው። እሺ ጓደኞቼ ሰላም እንደናችሁ። ዛሬ የዶሮ ምሽዬ ወይም የዶሮ አሮስቶ እንሰራለን። በፓትራ ወይም በሳህን በኦቨን ማለት ነው። እዚህ ጋር አንድ ሙሉ ዶሮ አለች። ሙሉ ዶሮ አልሰራም ነው ግማሽ ነው የምሰራው ማለት ነው። አጥቤት ተመልሰን እንገናኛለን። እንደዚህ ነው የምሰራው። ሁለት ቦታ ቆርጬት አንዱን ነው የምሰራው፣ ግማሹ ማለት ነው። እሺ ጓደኞቼ እስከዚህ ዶሮዋን ዝፍዝፊያታለሁ በጨው በከለለው ያርጌ። እስከዛ ድረስ ላሳያችሁ የምንጠቀማቸውን ግብአቶች። እዚህ ጋር ማሽን አለችኝ። እነዚህ ሽንኩርቶች እንደዚሁ እንዳለ ምሽዊ ነው የምናረጋቸው። አንድ ሙሉ ዶሮ ለምሰሩ እህቶቼ አንድ ትልቅ ቲማቲም ተጠቀሙ። እኔ እቺን ብቻ ነው የምጠቀመው። እነዚህ ሌሎቹ ምሽዊ ነው የምናረጋቸው። ይሄ ሁሉ ሶስ ላይ እናረጋዋለን። ከዛ ቅመም ደግሞ የሚያስፈልገኝ እዚህ ጋራ አንድ የሾርባ ማንኪያ ፓፕሪካ፣ የተፈጨ ኩዝበራ ፓውደር ወይም ኮሪያንደር ፓውደር፣ ይሄን ትንሽዬ ሄል ሩብ የሻይ ማንኪያ የምትሆን ብላክ ፔፐር ግማሽ ሻይ ማንኪያ፣ ከሪ ግማሽ ሻይ ማንኪያ፣ ሰብአ ባህራት ትንሽዬ የምታክል ከግማሽ ታንሳለች፣ ሩብ ግርፈ ፓውደር፣ ሩብ ጅንጅብል ፓውደር፣ ሩብ ማንኪያ ኩርኩም ወይም ምርድ እና ጦስኝ ወይም ይሄ ናና ምንጅር የሚባለው ማለት ነው። እሱን አንድ ላይ ከሮዝሜሪ ጋር የተጨመረ ነው። እዚህ ጋራ ጫው አለ። እነዚህ ናቸው የምንጠቀማቸው ቅመሞች ማለት ነው። እናንተ ከዚህ ያነሰ ካላችሁ ከሌላችሁ ማለት ነው በብላክ ፔፐር እና በኩዝበራ ነሽፍ ከሪ ብቻ መጠቀም ትችላላችሁ። ፓፕሪካን ጨምራችሁ ማለት ነው። ሌሎቹ ከሌላችሁ ችግር የለውም። አንድ ሶስት ቅመም ካላችሁ ችግር የለውም። ግዴታ የሁሉ መሆን የለበትም ማለት ነው። እሺ ይመስላል። እና ጓደኞቼ እዚህ ጋር የተፈጨ ዝንጅብል እና ነጭ ሽንኩርት አለኝ። አንድ ሾርባ ማንኪያ ጨምርበታለሁ። ማጁ ጥማትም አንድ ሁለት የሾርባ ማንኪያ እጨምራለሁ። ይሄንን አብሬ አንድ ላይ ፈጫቸዋለሁ ማለት ነው። እሺ እና ጓደኞቼ ዘይት፣ የምግብ ዘይት ማንኛውም የምግብ ዘይት ያላችሁ ካላችሁ ኦሊቭ ኦይል ተጠቀሙ። ከሌላችሁ ደግሞ ኖርማል የምግብ ዘይት። እና ጓደኞቼ ቁርስ ታዝዤ ተጠርቼ ነው በቃ እንጨርሳለን። እሺ ጓደኞቼ መጥቻለሁ። እዚህ ጋር ይሄ እንደምታዩት አንድ ሾርባ ማንኪያ ነጭ ሽንኩርትና ዝንጅብል አለኝ። ከዛ ይሄ ማጅን ጠማጠም ነው የጨረሰው። አንድ ማንኪያ ከዛ ደግሞ ከዚህ ነው ጨምር ለማንኪያ። ከዛ እዚህ ጋር ቀድም ፈጭቷል ግማሽ ቲማቲም፣ እኔ ግማሽ ዶሮ ስለሆነ የሚሰራው ማለት ነው ይበቃኛል። አንድ ምሰሩ አንድ እንደዚህ ያሳየዋችሁ አንድ ቲማቲም ጨምሩበት ማለት ነው። እሺ ከዛ ያሳየዋችሁ የቅድሙ ቅመሞቻችን ማለት ነው ጨምራለን። ከዛ ለሆነ እዚህ ጋር እንደዚህ ጨምቀር አድርገት ዘይም እንደዚህ ሚክስ እናደርገዋለን ወይም እናወርደዋለን ማለት ነው። እንደዚህ በዚህ ላይ ቪዲዮ ማስነካት አልፈልግም ነበረ። አጥፋለሁ በክረማክስ ሰፋ ያለ እዛ ይሄ ዶሮ የሚያጭ ቅድም ያጠናትን እንደዚህ ሸንተራ ሁለት ቅመም ወደ ውስጥ እንዲገባ ያግዘዋል ማለት ነው። ሽታውን አልጠይቁም ሊጠባውት እንደሚጣፍጥ ማለት ነው። ከዛ እንደዚህ ማስተካከል ነው ቅመሙ ማለት ነው። ከዛ ውስጥ እንዲገባልን
በደንብ መጠበል እንዲሆን ማለት ነው። ጨው ግን እንዳያንስብኝ ልጨምር ያንስብኛል። ጨዋችሁን እናንተ መጥንሽ ምሳሌ ይመጣል ኦቨን ስለማስገባት። አሁን ጓደኞቼ እዚህ ጋር ይሄ ሳህን አለኝ። እዚህ ሳህን ላይ እንደዚህ አስቀምጣታለሁ ማለት ነው። እንደዚህ መጠበል አድርጌ ቢያንስ ለአንድ 40 ደቂቃ ያክል አስቀምጣታለሁ። ጊዜ ካላችሁ ግን ለአንድ ሰዓት እና 2 ሰዓት ነው ወይም ነገ ለመስራት ዛሬ መጠበል ማድረግ ይቻላል ማለት ነው። እና እዚህ ጋር አንድ ቲማቲም እንደዚህ የተከተፈ ሽንኩርት እንደዚህ ካላችሁ ዲፍኑን እንደዚህ አድርጉት። ይሄን ቃሪያ ያላችሁን ተጠቀሙና ከዛ ይሄንን እንደ ሚክስ ታረጉትና በኋላ በዚህ በስቲክ እንሰራዋለን ማለት ነው። ግን ያው እንደዚህ መጠበል አድርጌ አስቀምጠዋለሁ ማለት ነው። እዚሁ ከዶሮዋ በላይ እንደዚህ አስቀምጠዋለሁ እና ይሄን መስራት ጓደኞቼ በጣም አሪፍ ስራ ነው። ትወዱታላችሁ፣ ስሩት። አሁን ፍሪጅ ውስጥ አስቀምጠዋለሁ አንድ 40 ደቂቃ ያክል ማለት ነው። መጠበል ሆኖ እንዲቀመጥልኝ በጣም አሪፍ ነው። ይሄን ይመስላል። ኦቨን እናስገባዋለን። ኦቨን ስንገባ ተመልሰን እንገናኛለን። እስከዛ መልካም ቆይታ እና ጓደኞቼ እዚህ ጋር ዶሮ መጠበል ካረኩ በኋላ ረስቼ ነው 2 የሾርባ ማንኪያ ዘባዴ ወይም እርጎ ጨምራችሁ መጠበል አድርጉ ማለት ነው። ከዛ ከ40 ደቂቃ በኋላ ይሄን ትመስላለች ዶሮዋ። ወረቀት ዝብደ ወይም የኬክ ወረቀት ውሃ ስነክቼ እንደገና ጭብጥብጥ ታረጉና መጣችሁ እንደገና መልሳችሁ ዝርግት ታረጉታላችሁ። ከዛ ቀጥታ ቲማቲሙን እንደዚህ በስቲክ አረጋለሁ ማለት ነው። ኦቨን ውስጥ ለማስገባት ዶሮአችን ማለት ነው። ይሄው በዚህ በምታዩ መልኩ ትንንሾች ቲማቲሞችም ካሏችሁ ችግር የለም። ጀስት እንዳለ ኖርማል ዝም ብላችሁ እንደዚህ ማድረግ ትችላላችሁ ማለት ነው። ሳትቆርጧቸው ትንንሾች ከሆነ መቆረጥ አያስፈልጋቸውም ማለት ነው። በተረፈ የትልቁ ከሆነ እንደዚህ ተለቅ ተለቅ አድርጋችሁ የምትከትፉት ማለት ነው። ሽንኩርቱ ደግሞ አነሳ አነሳ ያለውን እንደዚህ ድፍኑን አድርጉ ማለት ነው። ይሄው በዚህ በምታዩ መልኩ በስቲክ እንደዚህ ሰካ ሰካ አደርገዋለሁ ማለት ነው። ከዛ ቀጥሎ ቃሪያ ነው ማደርገው። እዚህ ጋር የምትፈልጉትን አይነት አትክልት ነው ማድረግ ያለባችሁ ማለት ነው። የዘሩ አብዛኛውን ጊዜ የሚደረገው ቲማቲም፣ ሽንኩርት፣ ቃሪያ ነው። እንደው ድንች ቺፕስ ደግሞ ከጎን ነው መስራት ያለብን ማለት ነው። ስትፈልጉ በኦቨን ስትፈልጉ በዚህ ጠብሳችሁ ድንች ቺፕሱ ማለት ነው። እናንተ እንደ ፍላጎታችሁ ይሄዳል ማለት ነው። ይሄን ሪከርድ ያደረኩላችሁ ነው። ለምን የሚረብሽ ድምጽ ስለገባብኝ ማለት ነው። ለዛ ነው። እሺ ይሄ በምታየው መልኩ ቃሪያውንም እንደዚሁ ሰካሰካ አረግና አብሬ ከዶሮዋ ጋር ኦቨን ውስጥ ምሽ ብዬ አደርገዋለሁ ማለት ነው። ኦቨን ውስጥ ሳስገባ ዶሮዋን አልከርናትም። ከላይ ምንም አይነት ነገር አልሸፍንም። ከታችም ከላይም እኩል እሳት እኔ 200 ላይ አርጌ ነው የለኮስኩትኝ። ለአንድ ሰዓት ከ10 ደቂቃ ትበስልላችኋለች። እኔ እንደዛ አርጌ ነው ያበስልኳት። 800 ኪሎ ግራም ናት። ለ30 ደቂቃ የሚያክል 150 ላይ ነው ያረኩት። ከዛ በኋላ 200 ላይ ያረኩት እና በስልኳት ማለት ነው። ከላይ በጣም እንዳይቀላባችሁ የመቅላት ወይም ትንሽ የማረር ባህሪ ካያችሁ የለኛውን አፍታችሁ ከታች መለኮስ ትችላላችሁ ማለት ነው። በተረፈ እናንተ ኦቨናችሁ ውስጥ እንደዚህ ከዶሮዋ ጋር አንድ ላይ ስታስገቡት ቃሪያው፣ ቲማቲሙ፣ ሽንኩርቱ ቀድሞ ነው የሚበስለው ወይም ምትሐመር የሚሆነው ከላይ ማለት ነው። ሶ ስቴኩን እንዳለ ታነሱና በሳህን ወደ ጎን ታስቀምጣላችሁ ዶሮዋ እስከምትበስል ድረስ ማለት ነው። ይሄ ሽንኩርቱ፣ ቃሪያው፣ ቲማቲሙ እንዳያርባችሁ ማለት ነው። መጨረሻ ላይ ኦቨን ታስገባ ስትሉ እንደዚህ ኦሊቭ ኦይል ትንሽ አድርጉባት ነው። እጃችሁ ቀባ ቀባ አድርጓት። በጣም ነው የሚወደድላችሁ። በጣም ነው የሚጣፍጠው። እዚህ ጋራ ለራት ነበር የሰራሁት እኔ ማለት ነው። ይሄት እየበላን ደወለች ማለት ነው። ውሸታም ከውጭ ነው ያመጣችሁት ነው ያለችን። አላመነችም እና በጣም አሪፍ ነው። ስሩና ሞክሩት። ከዛ ታመሰግኑኛላችሁ ማለት ነው። በጣም ነው የምትመሰገኑበት። እጃችሁ ይሳሙላችኋል። እዚህ ጋራ ጠማጥማጁን 2 ማንኪያ ፓፕሪካ፣ ሱማክ፣ የተደለዘ በርበሬ ወይም ፍልፍል ፍላንክ፣ ብላክ ፔፐር፣ ትንሽዬ ጨው፣ ትንሽዬ ድብስ ሩመል ሳሂል ወይም ሙሰላሱን 2 የሾርባ ማንኪያ አድርጉ። ይሄን አድርጌ ሚክስ አረገውና ሶስ ነው ይሄ። ለሁብዙ ነው፣ ሁብዙን የምንቀባው ነው። ይሄ ያስፈልገናል። ወደ ጎን እናስቀምጣለን ማለት ነው። ከዛ ኦሊቭ ኦይል እጨምርበታለሁ። ይሄው እንደምታዩት ይሄንን እንደዚህ አድርጌ ሚክስ አድርጌ ወደ ጎን አስቀምጠዋለሁ። ዶሮችን በስላ ስትወጣ ለገበታ ልናቀርብ ስንል ሁብዝ ላይ እንቀባዋለን። ይሄንን ማለት ነው። በቃ ጃሂዝ ሶስ ነው ይሄ። ይሄ ምንድነው? ዲብስ ፍልፍል ሕሉ ካላችሁ ትችላላችሁ መጨመር ማለት ነው። ከዛ የሚያቃጥል ስፓይስ ያረኩ እኛ ቤት ስለምንወድ ነው። እሺ
ሁለቱንም ያኛውም ድልዙም በጣም ነው የሚያቃጥለው፣ ግን ለጣዕም አሪፍ ነው ይሄ ድልዙ ምንም ነገር ላይ ማለት ነው። እዚህ ጋር ጨው እየጨመርኩኝ ነው እየቀመስኩ ያነሰውን ያያችሁ ማስተካከል ትችላላችሁ ማለት ነው። በጣም አሪፍ ስራ ነው። በጣም ነው የሚወደድላችሁ። የምር እጃችሁ ነው የሚሳምላችሁ። የዶሮ ሚሽዊ ግዴታ ከውጭ ብቻ መሰራት የለበትም። ከዛ እዚህ ጋራ ሽሪሚሪ የተከተፈ ሽንኩርትና ፐርስሊ ቅጠል ነው። የፈለጋችሁትን ሽንኩርት መጠቀም ትችላላችሁ። ነጩን የአረቦችን ማድረግ ይቻላል ካላችሁ፣ እኔ ስለሌለኝ ነው። ከዛ ትንሽዬ ሱማ ታደርጉበታላችሁ። ሱማክ ማለት ነው። ይህንን እንደዛ ታደርጉና ሽትሽት ታደርጋችሁ። ትንሽዬ ጫው፣ ትንሽዬ ብዙ ሳይሆን ትንሽ ማድረግም አለማድረግም ይቻላል፣ ችግር የለውም። ኖርማል ነው። ምግቡ ኦልሬዲ ስላለ የተዘጋጀ ስለሆነ ማለት ነው። ከዛ ይሄንንም እንደዚህ አድርጌ ወደ ጎን ሁለቱንም አስቀምጣቸዋለሁኝ። ይሄው እዛ ሁብዜን አመጣለሁ እዚህ ጣውላ ላይ ያረግና በጣም ትልቅዬ ሁብዝ ስለነበረ እንትን አልኩት በቢላው ቁርጥ አረኩትኝና አረኩኝ ማለት ነው። እንደዚህ ክብ ነገር በሆነ ነገር ቁረጡት። በብረት ድስት ክዳን ቁርጥ አረኩትኝ ማለት ነው። በጣም ትልቅ ነው ከሚበላሽ ማለት ነው። ይሄ እንደዚህ ብዙን ቀባቀባ አደርጋለሁ። ሴትዬ እያወራች ነው። ይሄ እንደምታዩት ብዙን ቀባቀባ አደርጋለሁ። ከዛውን እዚህ ጋር ይሄንን ሽንኩርታችን ያዘጋጁን እንዴት ነስነስ እናደርጋለን። ድንች ቺፕስ ጠብሻለሁ እኔ በዘይት እናንተም እንደዛ አድርጋችሁ አቅርቡ ማለት ነው። ስትፈልጉም በነጭ ሩዝ መስራት ትችላላችሁ የእናንተ ፍላጎት ከሆነ። እዛ እዚህ ጋራ ሰላጣ ታሂና ሰራለሁ። እርጎ፣ ታሂና፣ ትንሽዬ ምንድነው ስሙ ሌሙን፣ ትንሽዬ ጨው አርጌ ሚክስ አደርገዋለሁ። በቃ ሌላ ነገር ምንም አያስፈልገውም ማለት ነው። ታሂንዬ ማለት ነው ይሄ ወይም ሰሊጥ ስምሰም ይኮና ተዘጋጅቶ ነው እንጂ ይሄ ታሂና ምን የሚባለው ማለት ነው። እዛ እንደዚህ ሚክስ አደርገዋለሁ። ይሄንን በደንብ መተዋለሁ። ማንኪያ ሲሆን ግን በደንብ ያቀላቅልም። በዛች በብረት ማንቻ በሷ መታ አድርጌው በደንብ አዋህጀዋለሁ እኔ። ከዛ ዶሮችን ከኦቨን ስትመጣ ይሄን ትመስላለች። እንትን አድርጌባታለሁኝ በፈሃም አጠኘዋለሁ። ከሰል አቀጣጥላችሁ ማለት ነው። ከዛ ትንሽ ዘይት ጠብ አድርጋችሁ ማጠን ማለት ነው። ልክ ሀገራችን ጠላ ምናምን እንደምናጥ ነው። እዚህ ሀገር ደግሞ ምግብ ይታጠናል። የሆነ ሰው እናንተ ሀገር ደግሞ ምግብ ይታጠናል እንደ ብሎኛል። እና ይሄን ይመስላል ውዶች መጨረሻ ማለት ነው። ዋው በጣም አሪፍ ነው። በጣም ነው የምትወዱት። እሺ በጣም አሪፍ ስራ ነው። እዛ ቺፕሴን በነገራችን ላይ የመጣልኝ ድንች ለቺፕስ የሚሆን አይደለም፣ ግን ምን ማድረግ አይቻልም። ያው ሰራሁት ማለት ነው። ይሄን ይመስላል ማለት ክርሽም አይልም። ይሄን ይመስላል። እንደዚህ አድርጌ ለገበታ አቀረብኩኝ ማለት ነው ውዶቼ። ከላይ መጀመሪያ ሁብዙን የቀባነው ስፓይሲው ቀዩ ነገር የሰራነው ሶስ የለም። እሱን ሁብዝ ላይ ተቀቡና በሁብዙ ሽፍን ማድረግ ትችላላችሁ ዶሮዋን ማለት ነው። እኔ ጋር ግን ሴትዮዋ ይሄን ቀዩ ነገር ብዙም ስለማትጠቀመው ጀስት ኖርማል ሁብዝ ነው ማቀርብላት አብሬ ማለት ነው። አያችሁ እዚች ጋር ቀመስ አረኳት። በጣም ጣፍጥ ስሩና ሞክሩት እሺ ውዶች። በጣም ትወዱታላችሁ። በጣም ይወደድላችኋል። ትመሰገኑበታላችሁ። ቅመሞች ምረም ቤት ያላችሁ ስሩላችሁ። የምር ካለ አንዳንዴ ያለውን ነገር ቤት ውስጥ ተጠቅማችሁ መስራት ይቻላል። ይህን ይመስላል። ላይክ፣ ኮሜንት፣ ሰብስክራይብ አድርጉኝ።